በጣም በቀላሉ ማግኘት ትችላላችሁ። የህንድ ኤምባሲ ሄዳችሁ $100 ብቻ እንዴት አድርጋችሁ እንደምታገኙ በዝርዝር እነግራችኋለሁ። ሰላም እንዴት ናችሁ? ኢትዮ ትራቭሎሽንን ከቪዛ ኢሚግሬሽን ፓስፖርት ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ እንዲሁም የአቪዬሽን እና የተለያዩ መረጃዎችን ወደ እናንተ እናደርሳለን። ዛሬ ደግሞ በርካቶች ሲጠይቁ የነበረ እንዴት አድርገን ትራቭል ሂስትሪያችንን በቀላሉ ማስተካከል እንችላለን ወይንም ደግሞ ለትራቭል ሂስትሪ ለሚሆኑ በቀላሉ በትንሽ ብር ልናገኛቸው የምንችላቸውን ቪዛ ከዚህ በፊት ጠቁመን ብላችሁ ጠቁሚያችሁ ነበረ። አሁን ደግሞ ምናልባት $100 ባነሰ ዋጋ የህንድ ቪዛ እንዴት አድርጋችሁ እንደምታስተካክሉ ባንክ ስቴትመንታችሁን እንዴት አድርጋችሁ እንደምታደራጁ ሙሉ በሙሉ ስለ ህንድ ዛሬ እናወራለን ማለት ነው። ነመስቴ ብያለሁ ሁላችሁንም በያላችሁበት ቦታ በሙሉ። እንግዲህ የህንድ ቪዛ እንዴት አድርጋችሁ ማስተካከል $100 ባልሞላ የቪዛ ክፍያችሁን እንዴት አድርጋችሁ አስተካክላችሁ የህንድ ቪዛ ፓስፖርታችሁ ላይ እንደምታስመቱ ምናልባትም ደግሞ የህንድ ጉዟችሁን አጠቃላይ ምን ያህል እንደሚፈጅባችሁ በዝርዝር እነግራችኋለሁ ማለት ነው። ከናንተ የሚያስፈልገው ላይክ ማድረግ ነው። ሼር አድርጉት ለሌሎች እንዲደርስ ማለት ነው። ሐሳብ፣ አስተያየት፣ ጥያቄ ካለ ኮሜንት ላይ አስቀምጡልኝ። አይዋለው እንድታውቁት የምትፈልጉት የቪዛ፣ የኤምባሲ፣ የአቪዬሽን አጠቃላይ ከኢትዮጵያ አየር መንገድ ጋር በተገናኘ መረጃዎችን የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ። ለእናንተ ጥያቄዎች መልስ ይሆናሉ ብዬ የማስባቸውን ወይንም ደግሞ ለእናንተ ጥያቄዎች መልስ ይሆናሉ ብዬ የማስባቸውን ወደ እናንተ አደርሳለሁ ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱ። በአክብሮት እጠይቃቸዋለሁ ማለት ነው። ስለዚህ ጉብኝት የህንድ ቪዛ እንዴት አድርጋችሁ እንደምታገኙ የ2025ቱን አዲሱ መረጃ 10 መስፈርቶች አሉት። የህንድ ቪዛ ምን መስፈርቶች አሉት አብረን እናያለን። አብራችሁን ቆዩን። አብዛኛው ጊዜ የህንድና ቻይና፣ ሲንጋፖር፣ ሌሎችም ታይላንድ አካባቢ ቱርክን ጨምሮ ማለት ነው ዱባይ ጨምሮ እንዲሁም እነዚህ ሀገራቶች ላይ የቪዛ መጠየቆችን እንዴት አድርጋችሁ እንደምታሟሉ ከዚህ በፊት የተለያዩ ቪዲዮዎችን ሰርቼላችኋለሁ። ዛሬ ግን በርካታ ጊዜ ስትጠይቁ የነበረ በህክምናም በስራም በተለያዩ መንገዶች ወደ ህንድ ሄዳችሁ መታከምም ወይንም ደግሞ ለጉብኝትም ለትራቭል ሂስትሪያችሁም እንዲሁም ለተለያዩ ቢዝነሶችም ወደ ህንድ ይኬዳል በተለያዩ አማራጮች እና ህንድ እንዴት ነው መሄድ የምንችለው? እንዴት አድርገን ቪዛውን ማግኘት እንችላለን? ስንት ነው ቪዛው? ህንድ ውድ ይመስለናል፣ ነገር ግን አይደለም። እንዳትሳሳቱ $100 ባነሰ ዋጋ የህንድ ቪዛ ታገኛላችሁ። አንዳንዴ $25 እስከ $100 በዚህ መሃል ውስጥ ዲፔንድ ነው። ስለዚህ በዚህ መሃል ውስጥ ከፍላችሁ የህንድ ቪዛ ማግኘት ትችላላችሁ ማለት ነው በቀላሉ። ከናንተ ግን የሚፈልጓቸው ዶክመንቶች አሉ፣ እነሱን ነግራችኋለሁ። ቀላላቸው እነሱን አስተካክላችሁ መሄድ ትችላላችሁ ማለት ነው። በመጀመሪያ ደረጃ ፓስፖርት ነው። ያው እንደሚታወቀው ፓስፖርት ያስፈልጋቸዋል። ከ6 ወር በላይ ኤክስፓየር ዴቱ የቀረው ያስፈልጋል። እንዲሁም 2 ፔጅ ያለው ማለትም የሚመታበት አለ አይደል? ስታምፕ የሚደረግበት ቪዛው የሚመታበት ቢያንስ 2 ፔጅ ያለው መሆን ይጠበቅበታል ማለት ነው። ሌላኛው ደግሞ የባንክ ስቴትመንት ነው። አሁን ባለበት ሁኔታ የህንድ ኤምባሲ አሁን ላይ የባንክ ስቴትመንት ከናንተ የሚፈልገው ከ200,000 እስከ 500,000 ብር ድረስ የባንክ ስቴትመንት ኢንዲንግ ባላንስ ላይ ይፈልጋል ማለት ነው። ይሄንንም በስማችሁ ወደ ኤምባሲ ኢሜል ታረጋላችሁ። ያ ማለት ካላችሁ ባንክ አቢሲኒያ ሊሆን ይችላል፣ ዳሽን ሊሆን ይችላል፣ አማራ ባንክ ሊሆን ይችላል፣ ህብረት ሊሆን ይችላል፣ ማንኛውም ባንክ ኢቭን ቴሌብርም ሊሆን ይችላል፣ ችግር የለውም። ባንክ ስቴትመንታችሁን አያይዛችሁ ለህንድ ኤምባሲ ታስገባላችሁ ማለት ነው። የህንድ ኤምባሲ አይቶ የናንተን ባንክ ስቴትመንት በስማችሁ ኢሜል የተደረገውንና ሃርድ ኮፒ ላይ ያለውን ካስተያየ በኋላ ቀጥታ ለናንተ አፕሩቭ ያደርጋል ማለት ነው። ስቴትመንቱን እንደተቀበለ ማለት ነው። ስቴትመንቱን ልክ እንደተቀበለ የቪዛ ክፍያዎች አለባችሁ። ኢንተርቪው ልትገቡ ትችላላችሁ። ነገር ግን ከኢንተርቪው በፊት የልደት ሰርቲፊኬት ያስፈልጋችኋል። የሆቴል ትኬት ያስፈልጋችኋል። ያ ማለት እዛ ስትሄዱ ትኬት የአየር ትኬት ደርሶ መልስ ነው የምትከፍሉት። ከፈለጋችሁ በኢትዮጵያ አየር መንገድ
ዱባይ በፈለጋችሁት አየር መንገድ ብቻ ደርሶ መልስ የአየር ትኬት ያስፈልጋችኋል። ይህን ካደረጋችሁ በኋላ ሌላኛው በሶስተኛ ደረጃ የሚያስፈልጋችሁ ፓስፖርት ሳይዝ ጉርድ ፎቶግራፍ ያስፈልጋችኋል። እንዲሁም የቪዛ ኢንተርቪው ቀጠሮ ያስፈልጋል። ምናልባት አንዳንዴ የቪዛ ክፍያዎችን ስትከፍሉ በዛው እንደ ኢንተርቪው ሊያደርጓችሁ ይችላሉ። እንደ ሁኔታው አንዳንዴ ለምሳሌ ከኦገስት ጀምሮ እስከ ዲሴምበር ወይ ፌብሩዋሪ 1 ድረስ በጣም ብዙ ቱሪስቶች ወደ ህንድ ስለሚሄዱ በዛ ሰዓት ላይ ኢንተርቪዎችን ልትገቡ ትችላላችሁ። ምናልባት ጠንከር ያሉ ጥያቄዎችንም ልትጠየቁ ትችላላችሁ። እንደ ትራቭል ሂስትሪ አይነት ዲፔንድ አድርገው ሊጠይቋችሁ ይችላል። ለምሳሌ አፍሪካ ሀገራት ወይንም ደግሞ እንደ ዱባይ ትራቭል ሂስትሪ ሊጠይቋችሁ ይችላል። አሁን ባለበት ከረንትሊ አሁን ባለበት ወር ላይ ግን የትራቭል ሂስትሪ እየጠየቁ አይደለም። ትራቭል ፕላን አንዳንዴ ሊጠይቋችሁ ይችላሉ። ለምን እንደምትሄዱ እነዚህ ቀለል ያሉ ጥያቄዎች ናቸው። ለስራ፣ ለትምህርት፣ ለጉብኝት፣ ሕክምና ልትሏቸው ትችላላችሁ። እናንተ በመረጣችሁት ማስገባት ትችላላችሁ ማለት ነው። በአምስተኛ ደረጃ እንግዲህ የትራቭል ፕላናችሁን እንድትነግሯቸው ይፈልጋሉ። ህንድ ቦምቤ ወይንም ሌላ ቦታ እንደምትሄዱ እሱንም መግለጽ ትችላላችሁ። ለሕክምና ከሆነ የሕክምናውን ዶክመንታችሁን ብታሳዩቸው ተቀባይነት ታገኛላችሁ ማለት ነው። ሌላኛው የመኖሪያ አድራሻ በህንድ ለምሳሌ የምታርፉበት ዘመድ ጓደኛ ወይንም ሆቴል ይዛችሁ ከሆነ የሆቴል የተከፈለበትን፣ በሰባተኛ ደረጃ ደግሞ አፕሩቭ የተደረገ የባንክ ስቴትመንት የ3 ወር ያስፈልጋል። ኢንዲንግ ባላንስ ላይ ከ200,000 እስከ 500,000 ብር ድረስ ያስፈልጋችኋል ማለት ነው። ለቪዛ ክፍያ ቅድም ላይ እንደነገርኳችሁ $100 ብቻ ነው የሚያስከፍሏችሁ። በኢትዮጵያ ብር መክፈል ትችላላችሁ። ስለዚህ ባንክ ስቴትመንታችሁም ያው በኢትዮጵያ ብር ነው። ስለዚህ የቪዛ ክፍያችሁንም ከ$25 እስከ $100 ድረስ ያስከፍሏቸዋል። ከዛ በላይ አይሄድም። ስለዚህ ብዙ መጨነቅ የለባችሁም። በስምንተኛ ደረጃ የጉዞ ዓላማችሁን መግለጽ ያው ቅድም እንደነገርኳችሁ ነው። ለምን እንደምትሄዱ በዝርዝር ማስረዳት ይጠበቅባችኋል ማለት ነው። ሌላኛው የጤና መድን ነው። የጤና መድን ከአዋሽ፣ ከዳሽን፣ ከአቢሲኒያ ከነዚህ ባንኮች ላላቸው የጤና መድን ማለት ነው 2,000 ብር 3,000 ብር ነው። ከዛ አያልፍም። እሱን ማሟላት አለበት። በ10ኛ ደረጃ የቪዛ ቆይታችሁን ትገልጻላችሁ ማለት ነው። ምን ያህል ጊዜ እንደምትቆዩ ባመለከታችሁበት የቪዛ አይነት ነው። ለምሳሌ ለ1 ወር አለ፣ ለ3 ወር አለ። የ2 ወሩን ዘግተውታል። ስለዚህ የ1 ወርና የ2 ወር ነው ያለው። ኤክስቴንድ ማድረግ ትችላላችሁ እዛ ከገባችሁ በኋላ። ስለዚህ ለነዚህ የሚያስከፍሉት የተለያዩ ክፍያዎች አሉ። አሁን ባለበት ሁኔታ ለ30 ቀንና ለ90 ቀናት የቪዛ ቆይታችሁ ለምሳሌ በቪዛችሁ ቆይታ ላይ መልቲፕል ኢንትሪ ደርሶ መልስ ሊሆን ይችላል፣ ወይንም ደግሞ አንዴ ብቻ ትሪፕ ሊሆን ይችላል። ስለዚህ ያንን አውቃችሁ የቪዛ ሁኔታችሁን መጠየቅ ትችላላችሁ ማለት ነው። ሌላው ከሚያስፈልጉ ዶክመንቶች መካከል ቅድም ላይ የጠቀስኳቸው ናቸው። ፓስፖርት ያስፈልጋችኋል። ከ6 ወር በላይ ያለው ፎቶግራፍ ያስፈልጋችኋል። ፓስፖርት ሳይዝ ጉርድ ፎቶግራፍ 2x2 የሆነ የቪዛ ኦንላይን ክፍያ በኤምባሲው ኦንላይን ማመልከት ትችላላችሁ። የህንድ ቪዛ ብላችሁ የህንድ ኤምባሲ የቪዛ ሁኔታ ብላችሁ በኦንላይን ማመልከት ትችላላችሁ። ኢትዮጵያ ውስጥ ግን ይሄ ነገር እየሰራ አይደለም፣ ዝግ ነው። ለምን እንደዘጉት አላውቅም። ነገር ግን የኦንላይን የቪዛ አገልግሎት በህንድ ኤምባሲ በኦንላይን እየተሰጠ አይደለም። ልክ እንደ ሌሎች ኤምባሲዎች ዘግተውታል። አይ ዶንት ኖ ለምን እንደሆነ። በዚሁ አጋጣሚ የህንድ ኤምባሲ እየተመለከተን ከሆነ እንጠይቃለን። በኦንላይን እኛ ሀገርም ለዜጎቻችን እንዲከፈትልን እንጠይቃለን። በኦንላይን ቢፈቀድ በጣም አሪፍ ነው። ካለበት ቦታ ሆኖ የህንድ ኤምባሲን ኦንላይን መጠቀም ይችላል። ለምሳሌ ኡጋንዳ፣ ኬንያ፣ ሌሎች ሀገራት የኤምባሲውን የኦንላይን አገልግሎት ይጠቀማሉ። እኛ ሀገርም ቢጀመር በጣም አሪፍ ነው። ስለዚህ የህንድ ኤምባሲ ይሄንን ቪዲዮ እየተመለከታችሁ ከሆነ ፕሊስ የህንድ ኤምባሲ ኦንላይን ላይ ማንኛውም ሰው አመልክቶ ቀጠሮ ማስያዝ እንዲችል ብታደርጉልን። ምክንያቱም በጣም ብዙ ነጋዴዎች አሉን፣ በጣም ብዙ የህክምና ተጓዦች አሉን፣ በጣም ብዙ የጉብኝት ተጓዦች አሉን። ስለዚህ ለነዚህ ሰዎች ቶሎ የሆነ የቪዛ ሲስተም ማግኘት ስላለባቸው በዚሁ አጋጣሚ የህንድ ኤምባሲ እያያችሁ ከሆነ የኦንላይን የቪዛ ቀጠሮ ማስያዣውን ክፍት እንድታደርጉልን በአክብሮት እንጠይቃለን። ይህንን መልስ የሚሰጠን ይመስለኛል። በዚሁ አጋጣሚ ነው።
ለመጠየቅ የፈለኩ። ሌላኛው ትኬት ደርሶ መልስ ያስፈልጋቸዋል። በአምስተኛ ደረጃ ሆቴል ቡኪንግ ያስፈልጋል። የ3 ወር ባንክ ስቴትመንት፣ የጤና መድን ቅድም የጠቀስኳቸው ናቸው። የገቢ ማረጋገጫ የባንክ ስቴትመንት ማለት ነው። ሌላኛው የኤምባሲ ለመግባት ደግሞ የሚያስፈልጋችሁ ዲጂታል አይዲ ወይንም ደግሞ የቀበሌ መታወቂያ የታደሰ መሆን ይጠበቅበታል። አሟልታችሁ የህንድ ኤምባሲ በጉብኝት መግባት ትችላላችሁ ማለት ነው። በትምህርት፣ በጉብኝት፣ በስራ በፈለጋችሁት የህንድ የቪዛ አማራጮች መግባት ትችላላችሁ ማለት ነው። በርካታ ነጋዴዎች ይህንን የቪዛ እድል ራሳቸውም ወይም በኤጀንቶች በኩል ይሞክሩታል። ብዙዎቹ ይሳካላቸዋል። ነገር ግን እንደ ሌሎች ሀገራት ኤምባሲዎች የህንድ ቪዛ በፓስፖርታችሁ ላይ መኖር እንደ ትራቭል ሂስትሪ ይጠቅማችኋል። በተለይ የሻንጋይ ቪዛ ለመግባት የምትፈልጉ ሰዎች ካላችሁ ይሄኛው የህንድ ቪዛ ብታገኙ ሞር ሰፖርት ያደርጋችኋል ማለት ነው። እንዲሁም ደግሞ የተለያዩ ሀገራት ሂዳችሁ እዛም ሀገር ላይ ጉብኝታችሁን ለማድረግ ወይም ደግሞ ለስራ ለትምህርት ለመሄድ የምትፈልጉ የሻንጋይ ቪዛን በህንድ ምክንያት ብታገኙ ሌሎች ሀገሮችን ቪዛ ደግሞ ለማግኘት በጣም ቀላል ይሆንላችኋል ማለት ነው። ስለዚህ አጠቃላይ የህንድ ቪዛ ይሄንን ይመስላል። በምን አይነት መንገድ እናሳካዋለን ለሚለው መልስ የሰጠዋችሁ ይመስለኛል። የህንድ ቪዛ ለማግኘት እነዚህ መስፈርቶችን አሟልታችሁ በዚህ ስልክ ቁጥር ላይ ብትደውሉልን በእኛ በኩል አገልግሎታችንን ማግኘት ትችላላችሁ ማለት ነው። ኢትዮ ትራቭሎችንን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሌሎችም እንዲደርስ ማለት ነው። አስቸኳይና ፈጣን የሆኑ የቪዛ የኤምባሲ የአቪዬሽን እና ከጉዞ ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ ስለምታደርጉ፣ ላይክ ስለምታደርጉ፣ ሼር ስለምታደርጉልን እናመሰግናለን። ነመስቴ ብያለሁ። ለሁላችሁም መልካሙን ሁሉ በያላችሁበት ተመኘው። ፒስ